ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ። ፋኖ በሰላዮች ላይ እርምጃ ወሰደ፣ በከፍተኛ አመራሩ ላይ ጥቃት ተፈጸመ። እነ ክርስቲያን ሊፈቱ ነው የተባለው ሐሰት መሆኑ ተገለጠ። የብልጽግና ውሸት ዛሬም እንደቀጠለ ነው። የመከላከያ ኃይል አከርካሪውን ሰብሬያለሁ አለ ፋኖ። የህዋትን ትጥቅ ማስፈታትም ተቋረጠ። ህዋት ተቀጥቅጦ መሸነፉን አመነ። ብሔራዊ ባንክ እግድ ጣለ። ህዋት ከፍተኛ እርምጃም ሊወስድ ነው። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። በብልጽግናው የፋኖ ደላሎች የተገደለው የቀድሞ የፋኖ አባል ታወቀ። በቅርቡ ብልጽግና በክልሉ በሁሉም አካባቢዎች የፋኖ አባላትን እንዲያስከዱለት ባሰማራቸው የፋኖ ደላሎች አማካኝነት በተለያዩ አማላይ ጥቅማ ጥቅሞች የተሸወደው የቀድሞ የፋኖ አባል የነበረው ወጣት አስቻለው ዳምጤ የተባለ ግለሰብ በሬማ ከተማ በሚገኘው በሶስቱም የሚኒሻ አባላት ተገድሎ መገኘት ውስጥ መረጃዎቻችን ጠቆሙ። ሁሉንም አይነት የጥፋት ካርዶች አቃጥሎ የጨረሰው ብልጽግና የፋኖን ትግል ባያስቆመው ያዳክምልኛል ብሎ ያስበውን የመጨረሻ ድል እየሞከረ መሆኑ ታውቋል። በርካታ ወዳደሮችና የስርዓቱ ታማኝ ሎሌ የሆኑ ግለሰቦችን በመመልመል በጀት መድቦ የፋኖ አባላትን ወገዱለት እንዲያስከዱለት የፋኖ ደላሎችን በመመደብ ተከትሎ በአንዳንድ ውስን ቦታዎች ላይ በጥቅም የሚደለሉ የትግሉን አመራሮች ዓላማና ጽናት የሌላቸውን የፋኖ አባላትን በማፈላለግ ወደ አገዛዙ ቤት እጅ ስጡ በሚል ለማስከዳት ሲደግሙ ተስተውለዋል ብለዋል። ከዚህ ቀደምም በተለያዩ ምክንያቶች ተጠርጥሮ በጊዜያዊነት ከትግሉ ታግዶ ከቆየ በኋላ የተመለሰው የፋኖ አባል የነበረው አስቻለው ዳምጦ የተባለ ግለሰብ በሬማ ከተማ ከሚገኙ የሚሊሻ አባላት ጋር በድብቅ ስልክ የመደወል መረጃዎች ሲደረስበት ነው በእጁ የያዘውን ባላንድ እግር ክላሽ በመያዝ አቶ ደሞዝ ጋሻው አየልና አቶ አበበ በለጠ ለተባሉ የሚሊሻ አባላት በሌሊት እጅ መስጠቱን ተከትሎ የያዘውን መሳሪያ ከተቀበሉት በኋላ በአሰቃቂ ሁኔታ በጥይት ገድለው መጣላቸውን የውስጥ መረጃ ምንጮች አረጋግጠዋል። ፋኖ እግዱ መነሳቱን አሳወቀ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ነው 102ኛ ኮር 11ኛ ክፍለ ጦር በ22/3/2018 ዓ.ም ጀምሮ የይልማና ዲንሳ ወረዳ ቀጠናዎችን የተሽከርካሪ እንቅስቃሴ ገደብ ጥሎ መቆየቱ አይዘነጋም። ከህዝቡ በመጡ ጥያቄዎች መሰረት የህዝባችንን ጥያቄ ግምት ውስጥ በማስገባት ህዝቡ መጪውን የገና በዓለም ከቦታ ቦታ ተንቀሳቅሶ ተገበያይቶ እንዲያከብር ከ1/04/2018 ጀምሮ ክልከላው የተነሳ መንገዶችም ለተሽከርካሪ ክፍት መሆናቸውን እናሳውቃለን ሲል ገልጧል። ታኅሳስ 29 የሚከበረውን ዓመታዊ ቅዱስ ላሊበላ ልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሐን በከባድ መሳሪያ ጥቃት ተፈጸመባቸው። ከፋኖ ጋር እጅ በእጅ ሙጊያ ገጥሞ ማሸነፍ ያልቻለው የአገዛዙ ኃይል ነው፣ ሁሉም የአማራ ፋኖ ነው በሚል የዘፈቀደ ከባድ መሳሪያ ድብደባ በመፈጸም ንጹሐንን በግፍ ጨፍጭፈዋል። ይህ የጸረ አማራ ኃይል በዓሉን ለመታደም ወደ ላሊበላ ከተማ ጉዞ የጀመሩ ንጹሐን ታኅሳስ 19 2018 ዓ.ም ነው። በተደረገ የጭበጣ ውጊያ 285 በላይ አገዛዙ ወታደሮች የተደመሰሱበት በቡግና ወረዳ ቡርኮ ተብሎ ከሚጠራው አካባቢ ሲደርሱ ነው ጥቃቱን የተፈጸመባቸው። በሰዓቱ የአገዛዙ ኃይል በአካባቢው ሙትና ቁስለኛ ካነሳ በኋላ የቡርኮ ቀበሌ በከባድ መሳሪያ ደብድበዋል። የቡርኮ አንደኛ ደረጃ ትምህርት ቤትም የአገዛዙ ኃይል በፈጸሙት የዘፈቀደ ከባድ መሳሪያ ድብደባ መውደሙም ታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ከስም 2ኛ ኮር ቡልጋ ክፍለ ጦር ባገዛዙ ጥምር ጦር ላይ ድል መቀዳጀቱም ተገለጸ። መነሻውን ከመተሃራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት መትህብላ ከተማ ለመግባት ያደረገው ሙከራም ሳይሳካ ቀርቷል። ከአሁን በፊት ከሞጆ ከተማ ተነስቶ አረርቲ ከተማን አድርጎ መትህብላ ከተማ ለመድረስ ከፍተኛ ዋጋ ሲከፍል የነበረው የጠላት ኃይል አሁን ደግሞ መነሻዬን ከሞጆ ይልቅ መተሃራ ይሻለኛል ብሎ ቢመጣም ያልጠበቀው ሰብአዊና ቁሳዊ ኪሳራ በማስተናገድ ወደ መጣበት መመለሱ ታውቋል። ሰሜን ምዕራብ ዕዝ ዛሬም በድጋሚ አከርካሪው ተሰብሯል ተባለ። በዕዙ ስር ዘመቻ ባናደው ከባድ ጉዳት ደርሶበት ዳግም የተደራጀው 61ኛው ክፍለ ጦር ከትላንት በስቲያ በተደረገው ውጊያ የሰው ኃይሉን ጨምሮ 197 ወታደሮች ሲገደሉ ከ85 በላይ የሚሆኑ ቁስለኛ ተደርገውበታል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ በአርበኛ አምሳል አለቃ ጌታ ተፈሪ የሚመራው ጀነራል ተፈራ ማሞ ክፍለ ጦር ዋክሹም ብርጌድ እንዲሁም ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቅ ዕዝ ሜጀር ጀነራል ውባንተ ኮር የተውጣጡ የፋኖ ኃይሎች ናቸው በጥምረት ባደረጉት አውደ ውጊያ
የጠላትን አከርካሪ በመስበር ታላቅ ድል መቀዳጀታቸው ምኒልክ አስታውቋል። የ61ኛው ክፍለ ጦር የሰው ኃይልና ሌሎችም የክፍለ ጦሩ አመራሮችን ጨምሮ 197 ያገዛዙ ወታደሮች ሲገደሉ ከ85 በላይ የሚሆኑ ደግሞ ቁስለኛ ተደርገውበታል ብለዋል። በርካታ ወታደሮችም እጃቸውን መስጠታቸው ታውቋል። በተጨማሪም 2 ብሬን፣ 43 ክላሽንኮቭ መሳሪያ፣ 84 ወታደራዊ ሻንጣ፣ 2850 የብሬን ተተኳሽ፣ 23200 የክላሽ ተተኳሽ ማርክ ያለውን ብሏል። ፋኖ የደጋው መብረቅ ኮር ጽናት ክፍለ ጦር የዙፋን ጠባቂ ከፍተኛ አመራርን ከነአጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸም ያጀበውን ዙ 23 በማቃጠል ታላቅ ጀብዱ መፈጸሙ ገለጠ። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ነው የደጋው መብረቅ ኮር ጽናት ክፍለ ጦር ታላቅ ድል ተጎናጽፏል። የአውደ ውጊያው ሜዳ ከግሽን መገንጠያ እስከ ተሬ ተራራዎች በተረጋው በረሃ ላይ ነው። ከፍተኛ አመራሩ ዙ 23ን የፓትሮሉን ሹፌር እንዲሁም በርካታ መከላከያችን መደምሰሱን የገለጠው ታህሳስ 22 2018 ዓ.ም ፓትሮል ላይ የነበረው ከፍተኛ አመራር ሲቆስል የፓትሮሉ ሹፌር መደምሰሱ ተገልጧል። ፋኖ ውስጥ ገብተው ሲሰልሉኝ የነበሩት ላይ እርምጃ ወስጃለሁ ሲል ፋኖ ገለጠ። 206ኛ ኮር የጠላት ተልዕኮ ተቀብለው ለ9 ወራት መረጃ ሲያቀብሉ በነበሩ ባንዳዎች ላይ ነው እርምጃ መውሰዱን ያሳወቀው። ቃል ኪዳንና ሙያነሽ ትውልዳቸው በደብረ ኤልያስ ወረዳ የቃጋት እና ጓያ ቀበሌ ሲሆኑ በጎዛመን ወረዳ የማይ አንገታ ቀበሌ ተወላጅ የሆነችው መልካም ጭምር ሰራዊት ለመረጃ ደህንነት ተመልምለው በተለያዩ አቅጣጫዎች መንቀሳቀስ የጀመሩት ከመጋቢት 22 2017 ዓ.ም ጀምሮ መሆኑን ገልጧል። በመከላከያ ሰራዊቱ የመረጃና የደህንነት ክፍል በ10 አለቃ ሲሳይ በሚኒሻ አስተባባሪዎች ዘውዱና ሀብቴ አማካኝነት የመረጃ ልውውጥ የሚያደርጉት 3ቱ ሴቶች በደብረ ኤልያስ ወረዳ ጓያ ማርዝባን የቃጋት ገነት ከተማ እና ደልጎማ ከተማ የፋኖ ካምፕ አለበት በተባሉ ሁሉ እየተዘዋወሩ መረጃ ሲያቀብሉ እንደነበረም ተረጋግጧል ብለዋል። በደብረ ኤልያስ ወረዳ በረሃማ አካባቢ ጠሽ በረሃ፣ ሰይጣን መልካ በረሃ፣ አሱላ ገንዳ በረሃ በመውረድ ባለሀብቶች ባዘጋጁት የሰራተኞች ካምፕ ሰርጎ በመግባት ነው የሰሊጥ አጨዳ እና የሰራተኞች ምግብ አብሳይ በመሆን በረሃውን በማሰስ መረጃዎችን ካሰባሰቡ በኋላ ደብረ ኤልያስ ከተማ በመመለስ ለጠላት ግባት ሲሰጡ እንደነበረ ተጠርጣሪዎቹ በአንደበታቸው መስክረዋል ሲል ገልጧል። ባለፉት የክረምት ወራትም ጀምሮ በጓያ በረሃ የሚገኘውን የስላሴ አንድነት ገዳም አስሰው መረጃ እንዲያመጡ ከዘውድ 10 አለቃ ሲሳይና ከሀብቴ የተጣለባቸውን ተልዕኮ ተቀብለው የፋኖን ወታደራዊ ማሰልጠኛ ካምፕና ምሽግ በማፈላለግ ከወራት በላይ በገዳሙ አቅራቢያ ተደብቀው ሲሰልሉ እንደነበረም ደርሼበታለሁ፣ እነሱም ይህንኑ አረጋግጠውልኛል ሲል ገልጧል። የምልመላ መስፈርቱን ጾታዊ ግንኙነት በማድረግ አስነዋሪ ተግባራትን በመፈጸም የመረጃ ሰዎችን የሚያሰማራው የአረመኔያዊ የመረጃ ቡድን በተጠርጣሪዎቹ ላይ ተመሳሳይ ተግባር ይፈጽም እንደነበረም በቁጥጥር ስር የዋሉት እነዚሁ ሴቶች የደህንነት አባላቶች ገልጠዋል። በደብረ ኤልያስ ወረዳ የምትንቀሳቀሰው የቀስተ ዳመና ሻለቃን ለማጥቃት ያመች ዘንድ የተሰማሩ እነዚህ ሴቶች ከመጋቢት 22 2017 ጀምሮ እስከ ዳር 2018 ዓ.ም ባሉ 9 ወራት በደብረ ኤልያስ፣ ደብረ ማርቆስ፣ አማኑኤል ከተሞች ሰፊ እንቅስቃሴ ያደረጉ ሲሆን በጎዛመን ወረዳ የሚንቀሳቀሰው ሙተራ ሻለቃ ለማስመታት በመአይ አንገታም፣ ደንባ፣ ቸርተከል እና ሊባኖስ ቀበሌዎች በመንቀሳቀስ መረጃ ሲያቀብሉ እንደነበረም ተረጋግጧል ሲል ገልጧል። በሀብታሙ እሱ ባለው የደብረ ኤልያስ ወረዳ አስተዳዳሪ በደምስ አለኝ፣ በደብረ ኤልያስ ወረዳ መረጃና ደህንነት ኃላፊ መለስ ኃይሉ፣ የደብረ ኤልያስ ወረዳ ሚሊሻ ጽሕፈት ቤት ኃላፊ፣ 32ኛው ክፍለ ጦር አዛዥ በኮሎኔል አለም ሰገድ አስተባባሪ የሚመራውን የጠላት የመረጃና ደህንነት ሰንሰለት ተከትሎ ሴቶቹ በአድማ ብተና ከሚሊሻ ከአረመኔው ሰራዊት አባላት ጋር ጾታዊ ግንኙነት እንዲፈጥሩ በጀት በመመደብ ከተመለመሉ በርካታ ሴቶች መካከል የሚገኙ ቃል ኪዳን መልካምና ሙያነሽ ከጠላት ሰራዊት አባላት ጋር የፈጸሙት አስነዋሪ ድርጊት ለጠላት አገልጋይ እንዲሆኑ እንዳደረጋቸውም ተናግረዋል። በደብረ ኤልያስ ከተማ ዙሪያ ቀበሌ በርካታ ሴቶች የቤት ሰራተኛ፣ የቀን ሰራተኛ፣ አብሳይ፣ ልብስ አጣቢ፣ ሻይ ቤት የሚሰሩ በመምሰል የጠላትን ስምሪት ተቀብለው እንደሚንቀሳቀሱም ደርሰንበታል ብለዋል። እነሱም ይህንኑ አረጋግጠዋል፣ ተናግረዋል ሲል ገልጠዋል። ተጠርጣሪዎቹም በቁጥጥር ስር በማዋል አስፈላጊው ምርመራ ያደረገው 206ኛ ኮር ባገኘው የስልክ ማስረጃ የሰውን ምስክርነት ተጠርጣሪዎቹ መፈጸማቸው ማመናቸውን ተከትሎ የጠላትን ተልዕኮ ተቀብለው የወገንን ኃይል በመረጃ ላደረሱ ክህደት በሰራዊቱና በህዝቡ ለደረሰው የህይወት የሀብትና የንብረት ጉዳት ተጠያቂ በመሆናቸው ሌሎችን ያስተምራል በማለት በተጠርጣሪዎቹ ላይ አስፈላጊው እርምጃ ተወስዷል ሲል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ገልጧል። ክርስቲያን ታደለን ጨምሮ በእስር ያሉ ሰዎች በይቅርታ ሊፈቱ ነው የተባለው ሐሰት መሆኑ ተገለጠ። በተለያዩ ሚዲያዎችም እየተሰራጨ ያለው ሐሰተኛ መሆኑን ጠበቃቸው ገለጡ።
ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ ትግል የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙ ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ጠበቃ ሰለሞን ገዛኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት በእስር እንደሚፈቱ እንደሚጠበቅ የማህበራዊ መገናኛ ዘዴዎች እያሰራጩት የሚገኘው መረጃ ስህተት ነው ተብሏል። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደነ እስክንድር ነጋር፣ ጀዋር መሐመድ፣ ስብሐት ነጋን ያሉትን ጨምሮ ሌሎችን ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው አይዘነጋም። የትጥቅ ማስፈታቱ የተቋረጠ መሆኑ ተገለጸ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የሚከናወነውን የቀድሞውን ተዋጊዎች ትጥቅ ማስፈታትና የመበተን ዲሞቢላይዜሽን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ እንደተቋረጠ ገለጠ። በዚህም ምክንያት በክልሉ የሚገኙ የቀድሞ ተዋጊዎች መረጃ በዲጂታል መንገድ የሚመዘገቡ 67 ባለሙያዎች የኮንትራት የስራ ውል ከጥር 1 2018 ዓ.ም በኋላ እንደሚቋረጥ ኮሚሽኑ አሳውቋል። እስካሁን 63,000 አካባቢ ታጣቂዎች ብቻ ትጥቅ የማስፈታት ስራ እንደሰራም አክሎ ገልጧል። የኢትዮጵያ ብሔራዊ ባንክ እገዳ ጣለ። በኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶች እና በሌሎችም ህገወጥ የሐዋላ አስተላላፊዎች መጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ሲል ገልጧል። የኢትዮጵያ ብሔራዊ ባንክ በህግ የተሰጠውን ስልጣን መሰረት ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥና ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ እንዳለ ገልጧል። ዲያስፖራ አባላት ፈቃድ ያላቸው ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል ሲል ገልጧል። ለምሳሌ እንደ ሸጌ፣ አዱላስ፣ ኤዲጂ፣ ሬዲየስ፣ አቫንቲ፣ ወርልድ ዳይሬክት፣ ሊንክ፣ ራይስማይድ፣ ዩኤስ ዋየር፣ ዞላ እና ታጅ የመሳሰሉት የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፈቃድ የሌላቸው ድርጅቶች መሆናቸው ሊታወቅ ይገባል ሲልም ገልጧል። ህወሓት ተቀጥቅጦ መሸነፉን አመነ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አብይ ቀጥቅጦ ነው ያሸነፈን ብለዋል። አስከትለውም የትግራይ ጄኖሳይድ የፈጸመው ደግሞ ፋኖና ሻቢያ ነው ሲሉም ተደምጠዋል። ፋኖ ከፌዴራል መንግስት ጋር ግጭት የገባው ፕሪቶሪያ ተፈረመ ብሎ ነው፣ ሌላ ጥያቄ የለውም ሲሉ ነው የገለጹት። ተፈናቃዮቹ እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት የተፈናቃዮችን አግቶ እያስራበም ነው ሲሉ ነው የገለጹት። ሚኒስትሩም ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስላቸው ብዙ አሉ ሲሉም ተናግረዋል። የህወሓትን ተቀጥቅጦ መሸነፍና ይሁን እንጂ አብይ አህመድ ጥፋተኛ አይደለም ለማለት የሄዱበት ርቀት እጅግ አሳዛኝ ነው ብለዋል። ይህንን ቃለ ምልልስ ያዳመጡ ኢትዮጵያኖች ፋኖን ጥፋተኛ ለማድረግና በተለይም በትግራይ ክልል የተፈጸመውን ጦርነት በተመለከተ ወደ ፋኖና እንደዚሁም ደግሞ ወደ ኤርትራ መጣላቸው አስተዛዛቢም ተብሏል። በወቅቱ ለቴሌቪዥን ጣቢያው የተናገሩት እንዲህ የሚል ነበር። ስለዚህ መንግስት እንጥላለን የሚል ሂብሪድ ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንዳሰጠን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበር። ትክክለኛ ግምገማ ነበር። ትክክለኛ ግምገማ ነው። ምን እኮ ኦብቪየስ እኮ ነው። የኔ ጓዶች አንድም ፊቸር ማየት አይችሉም፣ ፓስት ነው የሚጠነቁሉት የሚል ነው የጻፍኩት አለ አልሞስ። ስለዛ ጥናት ግን ብዙ አልተወራም እኮ እንዲወራ ስላልፈለጉ ነው የቆጣው። እኔ አሁን ለምሳሌ ዶክመንቱን ይዞ ስለወጣው ኮፒ አለኝ ነው። ትንሽ ነገር እስቲ 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% assortment of ፋኖ አለ። ያልገባ እኮ የለም። ትግራይ ውስጥ እኮ እድል ገጠመኝ ያለ ማንኛውም ፋኖ አንድ ያደረገው ዝም ብሎ ኋላ ሊሆን ይችላል እንጂ ሁሉ የግል ሽፍታ የነበረም ሳይቀር እኮ ነው ትግራይ ላይ ተረዋለው። የግል ሽፍታ አዲስ አበባ መመላለስ እኮ በክህደት የሚያስጠረጥር ነበር። ጠቅለው ገፍተው ካስወጡ በኋላም ሳይቀር ድንገት ወጥተው የሆነ ነገር ባልኩ ቁጥር ይሄ ሰው የታዩታላችሁ ይላል። ህፃኑ ከሞት ተረፈ። በአዲስ አበባ ከተማ ነው በአዋሬ ኦኪድ ኮንዶሚኒየም አስደንጋጭ ክስተት ተከስቶ የነበረው። ይሁን እንጂ ችግሩ ከመከሰቱ አስቀድሞ ህፃኑ ሊተርፍ መቻሉ ተገልጧል። በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ ነው የመላው ሰፈር ነዋሪዎች አይን ያፈጠጠ ልብ በእጅ የምታስጨብጥ አሳዛኝ አደጋ ተከስቶ የነበረው። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎችም
በድንጋጤ ተውጠውና ተጨንቀው ሕፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱም። ቤቱ ተቆልፎ ስለነበረ በሩን በኃይል ገንጥለው በመግባት ሕፃኑ ሳይወድቅ በመተባበር በተአምር ከሞት ሊያተርፉት መቻሉ ተገልጿል። የሕፃኑን ሕይወት የታደጉትን ወጣቶች በአካባቢው የሚገኙ ነዋሪዎች አመስግነው ለወደፊቱ ግን በተለይም ከፍታ ባላቸው ሕንፃዎች ላይ የምትኖሩ እባካችሁ ለልጆቻችሁ ጥንቃቄ አድርጉ የሚል መልእክትም ተላልፏል። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማ። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ነው ገጽታዬን አበላሽታቸዋል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ የተሰማው። ቡድኑ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎችን በህጸጽ መጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና አስከፊውን የረሃብ ፖለቲካ ሴራ ለኢትዮጵያ ህዝብ ለፌዴራል መንግስት በማሳወቃቸው ቁጣውን ቀስቅሶታል። በዚህም ረሃቡ በፌዴራል መንግስት እርዳታ አከልካይነት የመጣ ተደርጎ ሊገኝ የታስበውን የፖለቲካ ትርፍ ማክሸፉን ምንጮቹም ጠቁመዋል። በፌዴራል መንግስት በኩል ለተጎጂዎች አስፈላጊ እርዳታ በወቅቱ መቅረቡን እማኝ መሆናቸው ተናግረዋል። ዓለም አቀፍ ተቋማትም የተፈናቃዮችን ሁኔታ እንዳያዩ ቡድኑ ክልከላ ማድረጉን ተያያዥ መረጃዎች እንዳጠፉ ተናግረዋል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ነበሩ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቻችንን አበቃን። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።